እጇን ይዛት ጫፌ እንዳትነኪኝ ይበቃሻል፣ ካሁን በኋላ ምንም ነገር እንድታደርግኝ አልፈቅድልሽም፣ ከዚህ በኋላ በቃሽ በማለት ማህሌት ልታስቆማት ችላለች። ከዛም በኋላ ነበር ብሩክ በመካከላቸው ገብቶ ማህሌትን ተቆጥቶ እረፊ፣ በአንቺ ምክንያት ገና ገሃነም እገባለሁ፣ ለምንድን ነው ከህይወት የማትወጪው? አንቺ በህይወት ካለሽ እኔም መቼም ቢሆን ደስተኛ አልሆንም ብሎ ተናገረ። ነገር ግን እዙሮ እሷ ስር ይገባል። በፍጹም ትልቅ ስህተት ነው የሰራው። ከማህሌት ጋር መተኛት አልነበረበትም። ይሄ ትልቅ ስህተት ነው የሰራው። ምክንያቱም ማህሌት ለብሩክ አትገባውም። አሁንም ቢሆን በጣም ራስ ወዳድ ስለሆነች ነው እንጂ ብሩክን ፈልገው አይደለም እዛ ያለችው። በጣም ሲበዛ ራስ ወዳድና ለማንም ሰው የማታዝን በዙሪያ ያሉትን ሰዎች ተከፍተው ማየት የምትፈልግ አረመኔ ናት። እንግዲህ መድብል በቅድስትና በብሩክ መሀል ገብቶ አስታርቋቸዋል ማለት ነው። ይቅርታ እንዲጠይቃት አድርጓል። እናም ማህሌትና ብሩክ አብረው እንዳደሩ ሲሰማ መድብል በጣም ተበሳይቶበት ነበር በወንድሙ ላይ። እንዴት እንደዚህ ያደርጋል? እንደዛ ህይወቱን ምስቅልቅል እያረገችው ሴት ጋር እንዴት ይተኛል? እስካሁን መኮ ቤቱን ቀጥ አድርጋ እያያዘችው አንተ በሌለህም አንተ ባለበትም በሌለህበትም እኛም እዚህ በኖርን ጊዜ እኮ ቤታችንን ቀጥ አድርጋ ብቸኛ እንዳልሆን ቤተሰብ እንደሆን አድርጋ ቤታችንን አሙቃ የያዘችው ቅድስት ናት እንጂ ማህሌት አይደለችም። ማህሌትማ ህይወትህን ምስቅልቅል አድርጋው እንዴት ብደፍር ነው ከእሷ ጋር የተኛው ብሎ ወንድሙን ተቆጣው። ብሩክ እንግዲህ ከማህሌት ጋር ምንም ነገር እንዳልተፈጠረ መተኛት ብቻ እንደሆነና ሌላ ምንም ነገር እንዳልተፈጠረ ነገራቸውና መድብል ይቅርታ እንዲጠይቃት አደረገ ቅድስቴን። ከዛም በኋላ እርቅ አወረዱ። ቅድስቴ ግን በጣም እየተጎዳች ነው። በነገራችን ላይ ማንም ሴት ብትሆን የምትወደው ወንድ ከሌላ ሴት ጋር ምንም እንኳ ባያድር አብሮ እንዲተኙ አትፈቅድም። እንኳን አይደለም አብሮ መተኛት መሳቅ ራሱ በጣም ያማል። አንድ ለሚያፈቅሩት ሰው በጣም ልብ ይሰብራል። ያ ሁሉ ተቋቁማ ዛሬም በድጋሚ ከቤቱ ለመኖር ወስናለች። ነገር ግን ከዚህ በኋላ የማህሌት ሰራተኛ እንዳልሆነችና ማህሌት እንደሆነች የሷ ሰራተኛ ነገራት። እናም የልበ ሙሉነት ተሰማት። አሁን ማህሌት ክችን ድረስ በመምጣት እርጉዝ ነኝ በማለትም ነገረቻት። ቅድስቴ በጣም ደንግጣ ነበር። ከማን ነው ስትል ጠየቀቻት። ለነገሩ በዚህ እድሜሽ ያልወለድሽ መቼ ተወልጃለሽም ስትል አበሸቀቻት። እናም ከማን ሊሆን ይችላል ከብሩክ ነው እንጂ ስትላት ከዚህ በፊት እኮ ከጓደኛውም ጋር ተኝተሽም ነበር ስትል አሸማቀቀቻት። ማለት ግን ሁሉም ነገር በጉልበት የምታገኝ ነው የሚመስላት። እዛ ጋር ደግሞ ሌላ ውጋት አለ። ሞገስና ሉላ መቼም ቢሆን እረፍት የላቸውም። ጠበቃውን ተለቀቅን ሲሉ ዝና ይመጣል፣ ዝና መጣ ሲሉት ደግሞ ጠበቃው ይቀጥላል። አሁን ደግሞ ጠበቃው ሚስቱን አሳምኗት የሱ ስህተት እንዳልሆነ አሳምኗት በድጋሚ ደግሞ ተቃራኒ ሆኖ ከነ ሞገስ ተቃራኒ በመሆን ዝና ጋር አንድ ሆኖ መጥቷል። ዝናን አውቀዋለሁ፣ የት ነው የምታውቂው ባክሽ ሲልም ስልክ ደውሎ ሉላን አስፈራራት። ሉላ በጣም ደንግጣ ነበረ። መደንገጥም ይገባታል። ምክንያቱም ዝና የት እንዳለች ካወቀ መቼም ቢሆን በሰላም እንድትኖር አይፈቅድላትም እና ጠበቃው ልክ መግባት አለበት በጉልበት አሊያም ደግሞ በሕግም ቢሆን ማቆም አለበት። ከሉላና ከሞገስ ህይወት መውጣት አለበት። ሉላና ሞገስ እውነት ለመናገር ደስተኛ ሆነው መኖር ይገባቸዋል። ሉላ ከዚህ በላይ መሰቃየት የለባትም። እንደ ንጹህ አየር እኮ ናፍቋታል። ቤተሰብ ጋር ጓደኛ ጋር ተገናኝታ መሳቅ መጫወት ያምራታል። ነገር ግን አንድ ክፍል ተቀምጣ የቁም እስረኛ ሆና አሉት በታች ከሞቱት በላይ ሆና እየኖረች ነው። የሁሉ ደግሞ የሆነው በዝና ምክንያት ነው። ዝና አሁን ከጠበቃው ጋር ተነጋግሮ ዳግም የሉላንና የሞገስን ህይወት ለማጨለም ቆርጦ ተነስቷል ማለት ነው። ይሄ ደግሞ በጣም ልብ የሚሰብር ነገር ነው። በጣም ያሳዝናል። ሞገስ አሁን ትክክለኛውን ውሳኔ እየወሰነ ይመስላል። ሉላ ፈርታ ሀገር ለቀን እንውጣ ስትለው መቼም ቢሆን ከሀገር አልወጣም፣ ምክንያቱም የመጣ ይመጣል፣ መጋፈጥ አለብኝ፣ መቼም ቢሆን ጠበቃውን አለምነውም፣ ስለዚህ ዝናንም ቢሆን መጋፈጥ ይኖርብኛል። አሁን ደግሞ ወንድሞች አሉኝ፣ ለእነሱ ነግራቸውና ያለውን ነገር ፊት ለፊት መጋፈጥ ይኖርብኛል ብሎ ነገራት። አሁን ትክክለኛውን ነገር ነው ያደረገው። ዝናና መሰሎቹ ወደ እስር ቤት መግባት አለባቸው። መድብልና ብሩክ የማህሌትን ነገር ወደ ጎን ተወት አድርገው የክሱን ነገር ማፋጠን ይኖርባቸዋል። ምክንያቱም ዝና ካልታሰረ መቼም ቢሆን ሉላና ሞገስ በሰላም ሊኖሩ አይችሉም።
አሁን ላይ የሱን ነገር ወደ ኋላ ተወት አድርገውታል። ዝናና ካሌብ በጣም ፈርተዋል። በህግ የያዙትን ነገር በጣም ፈርተዋል። እናም ከሱ ለማስቆም እየተሯሯጡ ነው። እነሱ ደግሞ በማህሌት ነገር ቢዚ ሆነዋል። ይሄ ነገር ደግሞ ክሱም ተጠናክሮ መቀጠል አለበት። ያ ካልሆነ ግን መቼም ቢሆን በሰላም እንዲኖሩ አይፈቅዱላቸውም። ትህትናን ደግሞ ለሌላ ሰው ኩላሊቷን አሳልፎ ለመስጠት ተስማምተዋል። በደንብ አድርገው እየተንከባከቧት እንደሆነና ለሰውየው ኩላሊቷን አሳልፈው እንደሚሰጧትም ተነጋግረዋል። ይሄ ደግሞ በጣም አጸያፊና ነውር ነው። አንዲትን ሴት ልጅ አፍነው በመያዝ በማሰቃየት ይህ ምን አይነት ደስታ እንደሚያገኙ አላቅም። ለገንዘብ ብለው በዚህ ልክ አይምሯቸውን ማቆሸሽ ተገቢ አይደለም እና በህግ ቁጥጥር ስር ውለው ተገቢውን ቅጣት ማግኘት አለባቸው። ዝናና መሰሎቹ እንዲሁም ካሌብ ማለት ነው። ብሩክ እንግዲህ ውሳኔው ትንሽ ያስፈራል። ምክንያቱም ለቅድስት ሌላ ነገር ይላል፣ ዞር ብሎ ደግሞ ከማህሌት ስር ይገኛል። ይሄ ነገር ደግሞ በጣም ያሳፍራልም ያስጠላልም። ምሳሌ ቅድስት ልትሄድ በመነሳቷ በጣም አዝና ነበር። እናቴ ብትሆኝ ማትተሽኝ አትሄጂ ነበር፣ ሁላችሁም አትወዱኝም፣ እናትሽ ነኝ ትሉኝ እናታችሁ ትሄዳላችሁ፣ እናቴ ብትሆኝ ኖሮ አብረን እንሄድ ትይኝ ነበር፣ ጥለሽኝ አትሄጂም ነበር እያለችም እያለቀሰች ነበር። ምሳሌ በጣም ታሳዝናለች። አባቷ ባመጣው መዘዝ መሀል ላይ ገብታ እየተሰቃየ ትገኛለች። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዛሬ ያስኩላችሁ ምሳሌ ድራማ ይሄን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።